ዳጣና ናታል ተጣሉ ማለት ነው። ዳጣና ናታል ተጣሉ። ምክንያቱም እንዴት እንደዚህ ብለህ ትጽፋለህ? እኔ እኮ ምንም ነገር በውስጥ ያለ ነገር የለም። በምን አይነት ነገር ነው አንተ ይሄንን ነገር ልታስበኝ የተነሳ ብላ ዳጣ ናታንን ተቀይመዋለች ማለት ነው። ናታን ደግሞ በጣም በድንጋጤ ውስጥ ይገኛል ማለት ነው። ሰላም ሰላም ብያለሁ። ጉድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? ይህንን ቪዲዮ የምትሰሙ ሁላችሁም ላይክ፣ ሼር እያደረጋችሁ እንድታበረታቱኝ ማለት ነው። እንግዲህ የዳጣ ድራማ ተከታታዮች ቤተሰቦቼ ይህንን ቪዲዮ የምታዩላችሁ ላይክ፣ ሼር እያደረጋችሁ ሁሌም እንድታበረታቱኝ ጠይቃችኋለሁ ላሉ ቤተሰቦቼ። እንግዲህ ዳጣ በጣም ናታንን ተቀይመዋለች ማለት ነው። ምክንያቱም በምን አይነት ነገር ነው ይሄን ነገር ልታስበኝ የቻልከው? እኔ እኮ እንደዚህ አስቤ ካልነበረም አንተ እኮ ለእኔ ወንድሜ ነክ፣ እንደ ወንድም ነው። እኔ ያላሰብኩትን ነገር በምንድን ነው ያሰብከው? እናስ ደግሞ ስልኬ እንደዛ ብዬ ብጽፍልክ እንዴት አድርገህ እንደዚህ ትመልሳለህ? ባላጠፋው ኑሮ ምን አይነት ችግር ይፈጠር ነበረ ብላ በጣም ተናዳለች ማለት ነው። ናታል ደግሞ በጣም ይቅርታ፣ እኔ እኮ ያለኝ ስሜት ነው፣ ስለምወድ ስለማፈቅርሽ ነው ብሎ ፍቅሩን ገልጾላታል ማለት ነው። እንግዲህ ሰላምዬ ደግሞ ናታንና ዳጣ አንድ ላይ እንዲሆኑ ትፈልጋለች ማለት ነው። እንዲፋቀሩ ትፈልጋለች። ፊት እንዳትንሹ፣ ናታን እኮ ይወድሻል፣ ለአንቺ ለየት ያለ ቦታ አለው። ስለዛን እሱን ልትሸሺ እንዳይገባሽ፣ እሱ በጣም ነው የሚወድሽ፣ ስለሚወድሽ ስለሚያፈቅርሽ አትሽሹ እያለች ትገኛለች ማለት ነው። ዳጣ ደግሞ ምንድን ነው ኤቢ ያው በጣም በአሁን ሰዓት ዳጣን ከቤት ውስጥ ለማስወጣት የአቅሟን አክል እየሞከረ ትገኛለች ማለት ነው። ምክንያቱም በንዴት ውስጥ ነው ያለችው። የምትወደው ናታን ዳጣን ስለሚወዳት ስለሚያፈቅራት በጣም ራሷን በችግር ውስጥ በጭንቅ ውስጥ ትገኛለች ማለት ነው። እንደውም የበለጠ ሰላምን እኔ ተባብረን ዳጣ የምትባለው ልጅ ከዚህ ቤት እናስወጣ። ምክንያቱም ዳጣ ከናታን ጋር ማታ ማታ ሄዳ ስታወራ አንቺ እያየሽ ለምንድን ነው ዝም የምትዩ? ምደብቂላት ምን ስለሆኑ? ዳጣ ላንቺ ምንሽ ናት አለች ስትላት ማለት ነው። እንግዲህ አለበለዛ ከኔ ጋር ማትተባበሪ ከሆነ ከዚህ ቤት ውስጥ አስወጣሻለሁ ብላ ሰላምን ትናገራታለች ማለት ነው። ሰላም ደግሞ እኔ እዚህ ቤት እኮ ሰራተኛ ብቻ አይደለውም፣ ይብል ላንቺም እናትሽ ነኝ። እኔ ነኝ እኮ ከልጅነትሽ ያሳደኩሽ፣ እንደ እናት ማየት ሲገባሽ እንዴት እንደዚህ ትይኛለሽ? እኔ ከፈለኩ ነው እንጂ እዚህ ቤት የምሰራው፣ ካልፈለኩ ማንም ሰው አስገድዶኝ የምሰራ የለም ብላ አለቻት ማለት ነው። አንቺ የማያስገድድሽ ድህነትሽን፣ ድሀ ስለሆንሽ ነው እኛ ቤት የምትሰሪ ብላለቻት። ይሄን ጊዜ ዳጣ ትሰማለች ማለት ነው። ዳጣ ደግሞ እንዴት እንደዚህ ትያታለች ትላታለች። ለነገሩ አንቺም እኮ ያው ነሽ፣ ምን እሷ ብቻ ነሽ ብላ ትላታለች ማለት ነው። ዳጣ እንዴት አንቺ ገንዘብ ስላለሽ ብቻ ነው እንደዚህ የምትዩ ሰላምን እንዴት እንደዚህ ትያለሽ ብላ ስትላት ጭራሹኑ ተመልሳ እንግዲህ ወደ ዳጣ ተመልሳ ዳጣን ትሰድባታለች ማለት ነው። እንግዲህ ዛሬ ዳጣ ያስደሰተችን ነገር ምንድን ነው? የኤብን ጉሮሮ ንቅ አድርጋት ያውኔ እጇን ወደ ኋላ አድርጋት የተጻጸ ስልኩን ነጥቃት የተጻጻፈችውን ቶሎ ብላ አጥፍታለች ማለት ነው። ዳጣ በጣም ጎበዝ፣ በፍጥነት ውስጥ በአንድ አፍታ አጥፍታ ተገኝታለች ማለት ነው። ስልኩ ቢገኝ ኑሮ የተጻጻፉት ቢገኝ ኑሮ በጣም አስቸጋሪ ነበረ ማለት ነው። ግን ደግሞ ዳጣ ቶሎ ብላ አጥፍታለች ማለት ነው። ቅጽበቱን አይታለች። ናታን ደግሞ በጣም በድንጋጤ ውስጥ ይገኛል ማለት ነው። እናትየዋን ብዙ ነገር ተጠራጥራለች። አሁንስ ኤቢ እውነቷን ሳይሆን አይቀርም ብላ ለአባትየው ተናግራለች ማለት ነው። አባትየው እናንተ እኮ ስትጫጩ እኔ ሰምቻለሁ፣ ግን ለምን እንደሆነ ባይገባኝም ስትንጫጩና ስታወሩ ሰምቼ ነበረ ትላታለች ማለት ነው። ትለዋለች ማለት ነው። እሱ ደግሞ ምንድን ነው ችግሩ? ከሱ ጋራ ሚሴጅ የተጻጻፉት ነገር አለ። በዚህ አጋጣሚ ኤቢ አግኝታለች። ኤቢ ጤነኛ አይደለችም እኮ፣ ኤብንን አስረሻት ወደ ጸበል ውሰጃት። ኤቢ የምትባሏ ልጅ ጤነኛ አይደለችም። እንዴት እንደዛ ትላለክ? ምንም ብትሆን እኮ ልጅግ ነች፣ ለአንተም ልጅግ ነ ስትለው አይ አንቺ እና ስለሆንሽ እሷ በጣም አይምሯ የተበላሸ በጣም ልጅቷ ተበላሽታለች። ስለዛን እሷን አስረሽ ወደ ጸበሉ ሰጃት እንጂ ምንም
ምትበጅ ነገር አይደለም። በአይንሽ ያላየሽውን ነገር ምንም ነገር እንዳታወሪ ብሎ ለእናትየው ይነግራታል ማለት ነው። እናትየዋም እንግዲህ ያው የባሏ ያላትን ነገር ሰምታ ዝም ብላለች ማለት ነው። ኤቢ እብድ ብላለች እንግዲህ እንደውም ዛሬ ዳጣንን አግኝታ የኔ ፍቅር የኔ ቆንጆ እየተባላችሁ ትጻጻፋላችሁ አይደለ? ይወድሻል አይደለ? ያፈቅርሻል አይደለ? እያለ ጭራሽኑ በሰው ላይ ሙድ እያዘች ትገኛለች ማለት ነው። እንግዲህ ናታን ዳጣ ላይ በጣም ፎንቃው ጨምሮበታል ማለት ነው። በጣም ነው የሚወዳት። ዳጣም ደግሞ ያው ለሱ እስካሁን ድረስ ምንም ያሰበችው አይደለም በፎንቃ ነገር ምንም ነገር። ምክንያቱም ዳጣ ከወንድ ጋር አብራ ስለዋለች አብራ ስላደገች የጎዳና ልጅም ስለሆነች ሁሉንም ሰው በፍቅር ይቀርባሉ አይደለም። ሁሉም ሰው ያገኙት ወንድና ያገኙት እህት እንደ ወንድማማቾች ነው እንጂ የሚታያዩት በፍቅር አይደለም የሚታያዩት ማለት ነው። እንግዲህ እናትየዋ ደግሞ ምንድነው አሁን የኤቢ እናት ናታንና ኤቢ አንድ ላይ እንዲጋቡ ትፈልጋለች። ኤቢንና ናታንን አንድ ላይ አጋብተን ሁሉ ነገራችንን ለነሱ ሰጥተን እኛ ውሃንን ይዘን መቀመጥ አለብን፣ ኃላፊነቱን ለነሱ እንሰጣለን ትላለች ማለት ነው። አባትየው ደግሞ ምንም ነገር እንዳታስገድጁ፣ ከወደዳት ይውሰዳት፣ ካልወደዳት ግን ግድጃ ምናምን ነገር ምንም ነገር እንዳታረጊ እያላት ይገኛል ማለት ነው። ነገሮቹ ላይ ሲወድ ብቻ ነው፣ ካልወደደ ግዴታ የሚደረገው ነገር የለም። ስለዛን ምንም ነገር እንድታስገድጅ እሷን ምንም ነገር አትገፋፊያት። እሱ ከወደዳት እራሱ ገብቶ ይጠይቃታል። አለበለዛ ግን ምንም ፋይዳ የለውም ብሎ ይላታል ማለት ነው። እናትየዋ ግን እውነት ነው። እኔ ግን በጣም ለናታን ኤቢን ማግባት አለባት፣ አብረው ኖሮ እኛ በሰላም መኖር አለብን፣ ውሃን ይዘን እንደፈለገን እንኖራለን ብላለች ማለት ነው። አባትየው ደግሞ ምንድነው እሱ የወደደውና ያፈቀረውን ያግባ፣ ግን እሷን እንዳትገፋፊ ነው ማለት ነው የሚላት ማለት ነው። ይሄ እውነት ነው። መገፋፋት ጥሩ አይደለም። ኤቢ እንግዲህ አሁንም በህብደት ውስጥ ትገኛለች ማለት ነው። ምክንያቱም በጣም አሁን እንግዲህ ብዙ ውጊያ ነው የሚጠብቃት ዳጣዬ ያው ኤቢ በጣም ነው የምትቀናባት፣ በጣም ነው የምትናደደው። ራሷን እያካበደች ራሷን እየሰቀለች ያው በስተ መጨረሻ ናታንዬ ዳጣዬን በፎንቃ እንግዲህ ጥልፍ አድርጓታል። እሱም ተጠልፏል። ሰላምዬ ደግሞ ደስ የሚለው ነገር የሁለቱን ፍቅር በጣም ነው የወደደችው። ጭራሽኑ ዳጣንን እየገፋፋች ትገኛለች ማለት ነው። ዳጣን ብቻ ሳይሆን ይብናታንንም ወደ እሷ እንዲጋቡ የሆነ ፍቅር እንድትቀበል ምናምን እየገፋፋቻት ትገኛለች ማለት ነው። ሰላምዬ በጣም የሁለቱን ግንኙነትን በጣም ወዳለች ማለት ነው። እንግዲህ ኤቢ ነች እስካሁን ድረስ እየተቃጠለች ያለችው ማለት ነው። በጣም በሚያሳዝን ነገር እናትየውም እንደዛው ናታንን የሰው ቤት ውስጥ አምጥተን ችግር ቢፈጠር ምናምን እያለ ትገኛለች ማለት ነው። እና እንግዲህ ማንን ነው የምትዩ ስላት ስትለው ዳጣ እኮ የሰው ልጅ አይደለችም፣ ዳጣም ናታንም እነሱም ሁሉም የኔ ልጆች ናቸው እያለ ይገኛል ማለት ነው። ናታንም ወንድማቸው ነው፣ ዳጣም የኔ ልጅ ነች እያለ ይገኛል ማለት ነው። ወይ ስጋ ልጅነት ሳይሆን ዝም ብሎ ልጅነት እንደሆነች ነው የሚያውቀው። ለጊዜው ምንም ነገር የሚያውቀው ነገር የለም። እንግዲህ ቤተሰቦች የዳጣ ድራማ በጣም የሚያስደስትም በጣም የሚያሳዝንም ነው ማለት ነው። ኤቢ የምትባሏ ሴትዮ በህይወት ካለች ሰላም አለ ብዬ አላስብም። በጣም ከባድ ናት ሴትዮቷ። እንግዲህ ሰው ልጅ ካልወደዳችሁና ካላፈቀራችሁ በግድ ውደደኝ በግድ አፍቅረኝ ማለት በጣም ነው የሚደብረው። እኔ እንደራሴ ይደብራል። ሰው ልጅ ወዶ ፈቅዶ ከእናንተ ጋር ሲሆን ነው እንጂ የሚያስደስታችሁ በግድ የኔ ካልሆናችሁ በግድ ካላፈቀራችሁ የሚባል ርዕስ አለ ብዬ አላስብም። እንግዲህ ያው እሷ እንደዛ እያደረገች ትገኛለች ማለት ነው። ለማንኛውም ያው ለዚህ ቤት አዲስ የሆናችሁላችሁን ላይክ ሼር እያደረጋችሁ እንድታበረታቱኝ የዳጣ አፍቃሪ የሆናችሁ ሰዎች የዳጣን ድራማ በጣም የምትወዱ የምታፈቅሩ እንደኔ ላይክ ሼር አድርጉልኝ ማለት ነው። እጅግ አድርጌ አመሰግናችኋለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሀገራችን ኢትዮጵያ ፈጣሪ ጠብቅልን።
ዘረኝነትን፣ ክፋትን፣ ራብን፣ ስደትን፣ መከራን፣ አበሳ ከሀገራችን ከኢትዮጵያ ያጥፍልን። ሰላምና ፍቅርን አንድነትን ይስጠን እላችኋለሁ ቤተሰቦቼ። እንግዲህ የኢትዮጵያ ድራማ አሁን ምርጥ ምርጥ ተከታታይ ድራማ እየመጣ ይገኛል ማለት ነው ቤተሰቦቼ። ሰላማችሁ ብዝት ይበልኝ። ባይ ባይ።